የዛሬው ቆይታ ከሰዓሊው ጋር እንግዳችን ዳዊት ለገሰ ይባላል። ጎበዝ ሰዓሊና የስዕል ስራዎቹንም በሀገር ውስጥና በውጭ ሀገራትም ያቀረበ የጥምር ሙያዎች ባለቤት ነው። ይህ ሰዓሊ የኋላ ታሪኩን በራሱ የፌስቡክ ገጽ ላይ ያሰፈረው ጽሑፍ እንደሚያሳየው ከአዲስ አበባ ዩኒቨርሲቲ በስነ ጥበብ ሙያ ተመርቋል። ስለ ትምህርት ቤት ቆይታውም እንዲህ ብሎ ነበር። የ100 ሜትር መሰናክል አልፈን ወደ 3000 ሜትር መሰናክል ለመጀመር የ4 ዓመት ጉዞ በ1987 ዓመተ ምህረት ተጀመረ። የሆኑ ቀጫጭን የሚበዙበት በተቃራኒ ትንሽ ጉንጭ ያላቸው በአንድ የጭቃ ክፍል ተሰባሰብን። ከዚህ ውስጥ 2 ሴቶች ናቸው። አቤት የመጀመሪያ ቀን ሰብሰብ ብለን የቁሳቁስ ጥናት ማጥናት ስንጀምር የነበረን ስሜት አንዱ የሌላውን እያየ ራሱን የሚገመግምበትና ጥሩውን ለመውሰድ ያለው ጥረት በተለይ ስንላመድ የነበረን የአብሮነት ቆይታ እጅግ ማራኪ ነበር ይላል። ሁላችንም በሚባል መልኩ ከኛ ላይ ያነሳን ለስዕሎቻችን ስጋ ያለበስን ይመስል አንዳንዶቻችን ከሰውነታችን አይናችን በልጦ የዛሬ 25 ዓመት 19ኛችን ለምረቃ በቅተናል ይለናል። ስለ ህይወቱ በሩሲያ ስላለው ቆይታና ሌሎች ጉዳዮችን ደግሞ ከራሱ ከዳዊት ለገሰ አንደበት እንስማ። መልእክተ ሰዓሊ ነኝ። አብራችሁን ቆዩ። ዳዊት ለገሰ በዛሬው የቆይታ ከሰዓሊው ጋር ፕሮግራማችን እንግዳ ለመሆን ቤት ድረስ እንግዲህ ስለጋበዝከን እጅግ በጣም አመሰግናለሁ። እኔም አመሰግናለሁ ስለጋበዛችሁ። የኔን የጥበብ ህይወት በመቃኘት ስለመጣችሁ አመሰግናለሁ። በጣም አመሰግናለሁ። ታሪክህን በራስህ ፌስቡክ ገጽ ካስቀመጥከው ጽሑፍ እንዳየሁት ከሆነ በ1987 በወቅቱ ከነበሩ በርካታ ተማሪዎች ጋር ተወዳድረ በአሌ ስነ ጥበብ ትምህርት ቤት ለመግባት ከቻሉ 20 ወጣቶች ውስጥ አንዱ ነበርክ። የስነ ጥበብ ትምህርት ቤት ውስጥ ለመግባት ያነሳሳን የህይወት መንገድ ወደ ኋላ መለስ ብለህ ብታጫውተን። ወደዛ ለመሄድ ያበቀኝ ከልጅነት ጀምሮ ስዕል ሰራ ነበር። በጣም early age እንግዲህ ትምህርት ቤት ስንማር መጽሐፎቻችን ላይ የእንስሳት ስዕል፣ የተለያዩ ሰዎች ስዕል እነዛን ከኖታችን ጋር አስቀምጡ ስለሚባል ያንን ኮፒ በማድረግ የተጀመረ ይመስለኛል። እንግዲህ የዛ ህይወት የወሰደኝ ቤት ውስጥ ሰዎች ሲቀመጡ እነሱን ለማስመሰል መሞከር፣ ካላንደር ላይ የሚወጡ በተለይ በዛ ጊዜ በጣም እንትን የምናደርገው የተከበሩ የዓለም ሎሬት የሜትር አርቲስት አፈወርቅ ተክሌ ስራዎች በካላንደር እናገኝ ስለነበር ያንን ኮፒ ማድረግ፣ የተለያዩ ንድፎች፣ እነዚህ እንቁጣጣሽ ስዕሎች እነሱን በመስራት ስላደኩኝ ያ መሰለኝ ወደዛ እንድሄድ ያደረገኝና በወቅቱ ያንን አቅሜን ያየች እናቴ በጊዜው አንድ የመስማት የተሳነው ሰዓሊ ነበር አካባቢያችን። እኔ ካዛንቺስ አካባቢ ተወልጄ ያደኩትና እሱን አነጋገረችልኝ። እሱ ጠቆመኝ። ከልጅነት ጀምሮ አርት ስኩል ክረምት እየተማርኩኝ በዛው አደኩ። ስለዚህ ወደ ዋናው ትምህርት እንትን ለመግባት ያን ይወሰደኝ። በአሁን ሰዓት የሙሉ ስቱዲዮ ሰዓሊ ነህ? የሙሉ ጊዜ ስቱዲዮ ሰዓሊ አይደለም። ምክንያቱም በሌላ ሙያም ውስጥ አለሁ። በኢትዮጵያ አየር መንገድ የአውሮፕላን ጥገና ባለሙያ ነኝ። ከዛ በፊት በነበረው የትምህርት ህይወቴ በሜካኒካል ኢንጂነሪንግ ጎን ለጎን ሁለቱን አንድ ላይ ነው የተማርኩት፣ አርት ስኩል እና አዲስ አበባ ዩኒቨርሲቲ። ስለዚህ ያንን ስለጨረስኩኝ በሱ የኢትዮጵያ አየር መንገድ አቪዬሽን ዩኒቨርሲቲ አሁን የተባለ እዛ ውስጥ ስልጠና ወስጄ አሁን በአውሮፕላን ጥገና ሙያ ላለፉት 22 ዓመታት እየሰራው ነው ያለሁት። አሁንም ደግሞ በሩሲያ ሞስኮ ቴክኒካል ማኔጀር ሆኜ እዛ ነው ያለሁት።
ስንት አመት ሆነ ማለት ነው ሩሲያ ከገባ? ሩሲያ ወደ 1 አመት ሊሆነኝ ነው። ለቀጣይ የተወሰኑ አመታት ቆያለሁ በስራው ምክንያት። ስለዚህ ሙሉ ጊዜ በፊትም ጀምሮ የሙሉ ጊዜ ስቱዲዮ አርቲስት አይደለሁም። ግን ከህይወቴ ጋር የተቆራኘ ስለሆነ ከልጅነቴ ጀምሮ ትምህርቱም ስዕሉም ሁለቱንም አብሬ እያስኬድኩ ነው እስካሁን ያለሁትና ያሉኝ ቀሪ ጊዜዎች በሙሉ ማሳልፈው በስዕሉ ላይ ነው። ምናልባት ያው በአለይ ስነ ጥበብ ትምህርት ቤት ውስጥም እንደማለፍ በየሆነ አጋጣሚ የሙሉ ሰዓት የስቱዲዮ አርቲስት የመሆን እቅድ አልነበረህም? በተያያዥነት እያስኬድኩት የነበረው ነገር ስለነበር በዛ ደረጃ በሙሉ ጊዜ ሰዓሊነት እስካሁን እሳቤው የለም። ወደፊት እንግዲህ እድሜ ምንም ሲያስገድድ ከጡረታ ስንወጣ ያኔ ሊሆን ይችላል። ዳዊት የአሳሳል ስልትህን በራስህ አንደበት ብታስቃኘን። የአሳሳል ስልቴ ብዙውን ጊዜ የዴይሊ ላይፎችን እና ወደ ኢምፕሬሽኒስቶች ያደላ ነው። ያ በመሆኑ ዴይሊ ላይፎችን ስለሆነ ወይም ሀሳቦችን ስለምሰራ ወደ ኢምፕሬሽኒስቶች ያደላ ነው ለኔ ብዬ ማስበው። ተመልካች ደግሞ የሚለው የራሱ እንትን ይኖራል። ወደዚህ አሳሳል ዘዬ ያስገባ ምክንያት ይኖር ይሆን? አዎ እነዚህ የምናያቸው ሪፈረንሶቻችን መጽሐፎች ወይንም ደግሞ በጋለሪዎች ሙዚየሞች ሳያቸው የሚስቡኝ ለኔ ስሜት የቀረበ ያ ይመስለኛል። ያ ነው ወደዛ ይወሰደኝ። የምታደንቀው ኢምፕሬሽኒስት ሰዓሊ አለ? እና በውጭ ዓለም ያሉት እነ ሞኔ፣ ማኔ፣ ዴጋስ፣ ሴዛን የሚባሉት እነሱን አደንቃለሁ። እቺን ስራ እንደ ባክግራውንድ እንድንጠቀም አጠቁመህናል። ምናልባት የተወሰነ ብታስረዳን ደስ ይለኛል። ይሄን እንግዲህ ያው ትንሽ ወደ አብስትራክት እንትን ይሄዳልና ፍሎቲንግ የሚል ነው ስያሜ የሰጠሁት። ምንድነው በህይወታችን እንቅስቃሴ አለ። በእንቅስቃሴያችን ውስጥ ግን የት ነው የምንደርሰውን የሚለውን አናውቅም። እንንሳፈፋለን። ልክ ወረቀት ከላይ ብንጥል ምንድነው የሚሆነው? ሄዶ የቱ ጋር ማረፊያው እዚህ ቦታ ነው አንለውም፣ ግን ማረፊያ ያገኛልና የህይወት ጉዟችን በመንሳፈፍ ላይ የተመሰረተ መሆኑን ለማሳየት አለቶች ይኖራሉ፣ ሌሎች ሊጎትቱን የሚችሉ ነገሮች ይኖራሉ። እነዛን ግን አልፈን የሆነ ቅርጽ ይዘን መጨረሻ ላይ የምንገኝበትን ለማሳየት ነው። በብዛት የምትጠቀመው የሚዲያ ታይፕ ምንድነው? ካንቫስ ላይ በኦይል ከለር። ኦኬ። በአብዛኛው ማለት ይቻላል ከ90% በላይ ያለው ኦይል ከለር ነው የምጠቀመው። በጣም አመሰግናለሁ። ይሄ የሰልፍ ፖርትሬት ነው። ሁለተኛ ዓመት ነው የሚሰራው። ከላይፍ ሳይዝ በላይ ነው። ላይፍ ሳይዝ የምንለው እኛ ይሄ ከላይፍ ሳይዝ በላይ ነውና ይሄን ስሰራ ሁለተኛ ዓመት ላይ ሆነ ጓደኞቼ አብረው የሚማሩት አንድ ስያሜ ሰጥተውታል። እኔ ቀጫጫ ነበርኩ የዛን ጊዜ፣ በጣም ትንሽ ቀጫጫ ልጅ። ግን ይሄ ምን ተባለ? ጎልያድ። ግዙፍ ስለሆነ ዳዊት ሲባል አሁን በጓደኞቼ ዳዊት የቱ ተብሎ ዳዊት ጎልያድ ነው የሚባለው እና እስካሁን ድረስ አስቀምጬዋለሁ። አንተ የማትሰራው የአሳሳል ስልት ግን በሰራው የምትለው ይኖራል? ምንድነው ስንማር ትምህርት ቤት ቅድም እንደውም በጠየቅሽ መሰረት ወደ አዲስ አበባ አለ ስነ ጥበብ ዩኒቨርሲቲ ስንገባ ከብዙ ሰዓሊያን ከብዙ ተማሪዎች መካከል ተወዳድረን ነው 20 የገባ ነውና ከገባን በኋላ እንትኑ ከባድ ነበር። ፈተናዎቹ ወደ 5-6 ስቴጆች አሉት። እነሱን ሰርተን ተወዳድረን 20 ልጆች ገብተናል። ከገባን በኋላ ደግሞ ምንድነው ያገኘነው? የተለያዩ አይነት የስዕል አሳሳል ዘይቤዎች ነው የተማርነው። እንደ ሚውራል፣ ፔይንቲንግ፣ ቅርጽ፣
እና ግራፊክስ የመሳሰሉት እና እኔ በፔንቲንግ ነው ስፔሻላይዝድ አድርጌ የተመረኩት። ግን እንደው ጊዜና ቦታ ብዙ ነገር ይወስዳል እንጂ ቅርጽ የቅርጽ ስራ ብሰራ ትምህርት ቤት ተምረናል ሰርተናል። ግን ከወጣው በኋላ ያንን መስራት ብችል ደስ ይለኝ ነበር። ግን ብዙ ጊዜ ማደላው ወደ ፔንቲንግ። ያው ቅርጽ ከወደድክ ላይ ቀር ደግሞ በሩሲያ በጣም በዛ ዘርፍ ይታወቃሉ። ምናልባት በሩሲያ ያለው የስነ ጥበብ ባህልና ታሪክ ምን ይመስላል? አንተ በቆየህበት የታዘብከው ነገር እንዴት ነው? እነሱ ጋር ጥበብ ባህላቸው እኔ የተረዳሁት ከትንሽነታቸው ጀምሮ ሁሉ ጋር የገባ ነው። ሲማሩ አካባቢያቸው የሚገርመው ከትምህርት ቤታቸው ውጭ አካባቢያቸው ላይ ሌሎች ትምህርት ቤቶች አሉ። ሙዚቃ፣ ስዕል፣ ሌሎች እንትኖችን የሚያስተምሩ እና በዛ ውስጥ ያሉ ህብረተሰቦች ናቸውና በጣም ደስ ይላል። ከዚሁ ጋር የተያያዘ ጥያቄ ነው የምጠይቀውንም እኛ ከነሱ አንፃር ወይም ደግሞ ከሩሲያ ማህበረሰብ አንፃር ስንታይ በምን የተሻለነን ወይም ደግሞ በምን ወደኋላ ቀርተናል? በዚህ አጋጣሚ ምንድነው አለ መሰለሽ እኛ በተለይ በስነ ጥበብ ትምህርት ቤት ውስጥ ብዙዎቹ አስተማሪዎቻችን 90% የሚሆኑት ለ7-8 ዓመት ማስተርሳቸውን እዛ ሰርተው የመጡ ናቸው። የነሱ ኢንፍሉዌንስ አለኛ ላይ ነገር ግን የመሻለና እነሱስ የሚለው በእኛ በኩል ገና ብዙ ይቀራል። በእነሱ በኩል ግን ብዙ ከኛ የተሻለ እንዳልኩሽ ነው ባህላቸው ስለሆነ ብዙ የተሻለ ነገር አለ። ሜትሮ ስቴሽናቸውን ብታይ በቅርጽ ወይንም በሚውራል አርቶች የተገነቡ ናቸው። ህንጻዎቻቸው በሙሉ ውስጡ እያንዳንዱ አርት አለበት። የሚገርምሽ እነሱ በጣም ለሚታወቁ ወይም ትልቅ ስራ ለሰሩ ሰዎቻቸው በሚኖርበት ቤት ህንጻ ላይ በየበሩ ላይ በቅርጽ እነዛን ሰዎች ያስታውሱበታል እና እንትናቸው የነሱ በጣም ጠንካራ ነው። ከኛ አንፃር ሲታይ ብዙ ልዩነት አለ። እንግዲህ ወደፊትኛም ሰርተን ወደነሱ መንገድ እንሄድ ይሆናል ብዬ ተስፋ አደርጋለሁ። ያ የስነ ጥበብ ምልከታቸው በአንተ የስነ ጥበብ እይታ ላይ የፈጠረው ተጽዕኖ አለ? በጣም ውስጥሽ ቁጭት ይፈጥራል። እኛስ እንዴት እንዲሆን አንችልም? ወደፊትስ ምንድነው ማድረግ ያለብን? ያነጋግራል። ይሄንን እንትን ውስጥ ይፈጥራል። ምናልባት የጥበብ ሀገር እንደመሆኗ አንድ የኢኮኖሚ መሰረት ነው ብዬ አምናለሁ። ካልተሳሳትኩ ወይ አንተም ታስተካክለኛለህ። ያ የስነ ጥበብ ባህላቸው በአጠቃላይ በመንግስት መዋቅር ውስጥ ገብቶ ለሀገሪቱ እድገት የፈጠረው ሚና እንዴት ነው ባንተ እይታ? እስከምን ድረስ ነው ሀገሪቷን እያንቀሳቀሰ ያለው ጥበብ? እኔ እንግዲህ በእኔ በተረዳሁት አጭር ቆይታም ቢሆን ምንድነው ሁሉ ውስጥ ጥበብ አለ። ታሪካቸውን፣ ባህላቸውን ሁሉን ነገር የሚያሳዩበት ነው። ትላልቅ ሙዚየሞች አሏቸው። ለምሳሌ የቀደሙት የነገስታት እንትኖች የሰሩት ትላልቅ መኖሪያ ቤቶች እንደ ሙዚየም ናቸው አሁንና እዛ ውስጥ የተለያየ ነገር በስዕልም በቅርጽም በተለያየ ነገር አስቀምጠውበት ዛሬ ብዙ ሰው የሚጎበኛቸው ናቸው። ከኢኮኖሚ አንፃር ብዙ ጥቅም አለው። አንድና ሁለት የሚባል ሳይሆን በጣም ብዙ እያንዳንዱ የምትሄጂበት ቦታ ልክ የሚጎበኝ አይነት ኢኮኖሚያዊ ጠቀሜታው በጣም ከፍተኛ መሆኑን ያሳያል እና ጥሩ እንትን ላይ ነው ያለው። አሁን ባለ የሩሲያ ቆይታ ፓርት ታይም የስዕል ስራም እየሰራ ትገኛለህ? አዎ እዛ ያው ከስራ ሰዓት ውጭ የራሴ እዛው ስቱዲዮ አለኝ ቤት ውስጥ እና እዛ ስዕሎችን በመስራት አሳልፋለሁ።
እንደ ኢትዮጵያዊ አርቲስትነት ታዲያ ያጋጠመ ፈተና ይኖር ይሆን በዚህ አጋጣሚ? ፈተና ማለት ከብድም ግን የቋንቋ የበለጠ ተነጋግረን ከአርቲስቶች ጋር እገናኛለሁ ከነሱ ሰዎች ጋር ከኩሬተሮቻቸው ጋር እንገናኛለን እና አንዳንዴ ትንሽ የቋንቋ ልዩነት እሷ እንደ ችግር ከታየ እሱ ነው እንግዲህ ወደፊት እኔም ስለምድ ጥሩ የሚሆን ይመስለኛል እንጂ ከዛ ውጭ ምንም የለም። ብዙ ማቴሪያሉ ምንም እንደልብ ስለሆነ እገዛው የበለጠ ነው። በኢትዮጵያ በነበረ ህይወትና በሩሲያም ባለህ አሁን ቆይታ ምን ያህል ኤግዚቢሽኖችን አቅርበሃል እስካሁን ድረስ? አሁን ለመጀመሪያ ጊዜ የዛሬ ሳምንት አካባቢ አንድ ኤግዚቢሽን አሳይቻለሁ። የታወቁ ሰዓሊያን፣ ደራሲያን፣ ስነ ጥበብን የሚወዱ ሰዎች መጥተው ተመልክተውታል። ለኔም ጥሩ እድል ተከፍቶልኝ በማደንቀው የጥበብ ሀገር ውስጥ ኤግዚቢሽን ለማሳየት ይያለ የመጀመሪያ ኤግዚቢሽን ወደፊትም ፕላን አለን። የማትረሳውና ልዩ ቦታ የሚሰጠው ኤግዚቢሽን የትኛው ነው? አንደኛው ይሄ ምክንያቱም እንዳልኩሽ ነው በጣም በጥበብ ሁላችንም የትኛውም ሰዓሊ ብትጠይቂ የት መሄድና ማየት ትፈልጋለህ ቢባል ሩሲያ ነው የሚለው። ምክንያቱም አንድም እኛም ቅኝታችን ስለሆነ ሌላው ደግሞ የስነ ጽሁፍ ታሪካችንም ከነሱ ጋር የተገናኘ ነው። ልጆች ሆነን የነሱን የትርጉም ስራዎች ነው ስናነብ የነበረውና እዛ ያለውን ህይወት ማየቱ እነሱ እንትን እንዳደርገው አድርጎኛል። ሌላው የዛሬ 2 ዓመት አካባቢ ነው 1 ዓመት ወይም 2 ዓመት አካባቢ ከአብረን ከተመረቅን የትምህርት ቤት ጓደኞቼ ጋር 25ኛ ዓመታችን ለማስመልከት በገብረ ክርስቶስ ደስታ ሙዚየም እዛ ያሳየነው ለኔ ትልቅ እንትን ነው። ምክንያቱም ከ25 ዓመት በኋላ አብሮ ተገናኝቶ የልክ የትምህርት ቤታችንን ህይወት ፈጥሮልን ያንን እንትን ማድረግ ስንችል እሱን እንደ ትልቅ እድል ነው የሚወስደው እና እነዚህ ናቸው። በኢትዮጵያ አንጋፋ የሚባሉ ሰዓሊያን ነጋሽ ወርቁ ማሞን ጨምሮ እሸቱ ጥሩነህ አሉ። በሩሲያን የተማሩት እንግዲህ ብዙም ሌሎች ሰዓሊያን እንግዲህ በሩሲያ የተወሰነ ቆይታ እንዳደረጉ አውቃለሁ። ምናልባት የነዚህ አንጋፋ ሰዓሊያን እዛ ለተወሰነ ዓመታት መኖር ሩሲያ የጥበብ ማህበረሰብ ስለ ኢትዮጵያ የጥበብ ማህበረሰብ ያላቸው እይታን ለመረዳት ይችላል ነበር? በቆይታዬ እስካሁን ባለው ቆይታዬ ያንን ለማየት ሞክሬያለሁ። ግን አይ ቲንክ ክፍተት ተፈጥሯል። በፊት በስኮላርሺፕ ልክ እነ ጋሽ ወርቁ እነ መዝገቡ ተሰማ እነ ታደሰ መስፍን እነ በቀለ መኮንን እና ሌሎችም ሄደው ተምረው ከመጡ በኋላ የተወሰነ ጊዜ ጋፕ ተፈጥሯል። በዛ ምክንያት ይመስለኛል እነሱ የኛን ያን ያህል እውቀቱ የላቸውም ወይም እኛም ጥረት አላደረግንም። ለዛም ሊሆን ይችላል። ግን ስለኛ ብዙ እንትን የላቸው እውቀቱ የላቸውም እና እንደውም እኔ ካገኘኋቸው ሰዎች ጋር ሳወራ እንደዚህ አይነት ሰዓሊያን የታወቁ እኛ ጋር ያሉት እናንተ ጋር የተማሩ ናቸው፣ የኛም በቃ የእናንተን አርት ነው እያወቅን ያደግነው ስንላቸው ለነሱ ይገርማቸዋል። እና አሁን ግን ትንሽ አንዳንድ ኩሬተሮች ምኖች ወደዚህ የማዘንበል ነገር እየታየ ነው። ወደፊት ጥሩ ይሆናል ብዬ አስባለሁ። እነዚህ አንጋፋ ሰዓሊያኖች ሰርተው እዛው የቀሩ ስራዎች ያጋጠመ ሁኔታ የለም? አንድ በጣም የታወቀ ሰዓሊ አለ ሴንት ፒተርስበርግ ከዚህ አርት ስኩል ጨርሶ ተስፋዬ አጽባሃ የሚባል ሰዓሊ በጣም ጎበዝ ነው። እዛ ፕሮፌሰር ነው። የሱ ስራዎች በሙዚየሞች በትልቅ ካቴድራል ቤተክርስቲያኖች ውስጥ ይገኛሉ። ትልቅ አስተማሪ ነው፣ በጣም የሚከበር እሱ አለ እና አልፎ ያው
እዛ የተማሩት የነ ታደሰ መስፍን የነ እሸቱ ጥሩነህ የነሱ የተማሩበት አካባቢ በደንብ ያውቋቸዋል። አንዳንድ ስራዎችም እዛ አሏቸው እነ ጌታውን አሰፋ እንደዚህ የመሳሰሉት። ምናልባት ሩሲያ አሁንም የሩሲያ ወሬ ነው እያወራ ያለሁት ጥበብን በሁሉ የህይወት እንቅስቃሴያቸው አዳቅለው ነው የሚኖሩት። ምናልባት ወደ ሀገራችን አሁን ደግሞ እንመለስና ምን ነገሮችን ብናደርግ የጥበብ ዘርፍ ሊያድግ ይችላል ብለህ ታምናለህ? ያንተ እይታ ምንድነው በዚህ ላይ? እሱ እንግዲህ በእነሱ ደረጃ ለመድረስ በዋነኝነት ከታች መሰራት አለበት። ትምህርት ቤቶች ውስጥ ልጆች ስለ ስነ ጥበብ ሌሎችም ሙዚቃ ምንም እየተማሩ ማደግ አለባቸው። አካባቢያቸው ላይ ልክ የዛው አይነት ነገር ሊኖር ይገባል። የተከፈቱ ትምህርት ቤቶች ወይንም ደግሞ አሁን በይሄ ቀበሌ ወይንም እነዚህ በሚባሉት አካባቢ ማዕከላት እንደዛ ሊኖሩ ይገባል። ትምህርቱ ደግሞ መሰጠት አለበት በትምህርት ደረጃ። እንዲሁ እንትኑም ብቻ ሳይሆን ተመርቀው የወጡ ሰዓሊዎች አሉ፣ ሙዚቀኞች አሉ። እነሱ ሊያስተምሩ የሚችሉበት እድል መፈጠርና ከታች አብሮ ተያይዞ ማደግ አለበት። አለበለዚያ መረዳት ከሌለ ምንም ለውጥ አያመጣም። ላይ የምናስቀምጣቸው ሰዎች ባለሀብትም ይሁን ባለስልጣናትም ይሁን ያንን ይዘው አድገው ሲሄዱ ስራቸውን በሙሉ ከጥበብ ጋር የማቆራኘት እድል ይኖራል። ያኔ እድገቱ ይመጣል። አለበለዚያ አሁን ባለንበት ሁኔታ ትንሽ ይከብዳል። ከዚህ በኋላ በሩሲያ በምትቆይበት ጊዜ በስነ ጥበብ አማካኝነት ምን ነገሮችን ለማከናወን ታስባለህ? እንግዲህ በተፈጠረው እድል ሌሎች ተጨማሪ ኤግዚቢሽኖች ሰፋ ያለ ለማሳየት አንድ ሁለት ኮኔክሽን ፈጥሮ እነሱ ጋር ያለው ነገር ወደኛ የሚመጣበት እኛ ወደ እነሱ የሚሄድበትን ነገር ያንን ለመፍጠር ያን ለማድረግ ሐሳብ አለኝ። እድሉን ግንኙነቱን መፍጠር ማለት ነው። እዛ ጋር ከኳታር ኢንተርናሽናል አርት ፌስቲቫል ያገኘኸው ሽልማት ይታየኛል። ከኳታር ፌስቲቫል ባለፈ የተሳተፍክባቸው ዓለም አቀፍ የጥበብ ፌስቲቫሎች አሉ? ኳታር አንደኛውን የዛሬ አመትና 2 አመት በተከታታይ ተሳትፌ እዛ ላይ ያው የሽልማት እንትና አግኝቻለሁ። ከዛ ባለፈ ደግሞ በደብሊን አየርላንድ ውስጥ አንድ ግሩፕ ነበረን ኢትዮጵያዊ አርት ስቱዲዮ የሚል የነሱን ስራ ይዤ ሄጄ እዛ ኤግዚቢሽን አሳይቻለሁ። እሱ በጣም ትልቅ እድል ነበር። አንደኛ ሀገርን ከማስተዋወቅ ጥበቡን የኢትዮጵያ ስነ ጥበብ ምን ደረጃ ላይ ነው የሚለው እዛ ኤግዚቢሽን በማሳይ ጊዜ አላመኑ ማለት በዚህ ደረጃ ኢትዮጵያውያኖች ስዕል ይሰራሉ ወይ የሚለውን ነገር ዕውቀቱ አልነበራቸውም። እና ያንን ሲያዩ በጣም ልዩ ሁኔታ ነው የተፈጠረው። እንደውም በዛ አጋጣሚ ለኔም የመማር እድል ሰጥተው ነበር እንድጎበኝ ከተማቸውን የደብሊ ከተማ ልክ እኛ ማዘጋጃ ቤት እንደምንለው አስተዳደራቸው የራሱ የሆነ የስዕል የቪዲዮ የሙዚቃ እንትኖች አሉት እዛ ውስጥ። እዛ ጋብዘውኝ አይቼ የትምህርት እድል ሰጥተውኝ ነበር። በጊዜው ግን ያው ስራ ስለነበረኝ እንትን አላደረኩም። እዛ ተሳትፌያለሁ። ፓሪስ ላይ ሮም ላይ እንደዚህ እነሱን ዓለም አቀፍ እንትኖች ተሳትፌያለሁ። አሁን የጠቀስካቸው ሀገራት ምዕራብ አውሮፓውያን ሀገራት ናቸው። ስለዚህ አሁን እናነጻጽር። የምስራቁ ሀገር ሩሲያ ከምዕራቡ ዓለም የአውሮፓ ሀገራቶች ጋር ያለው መመሳሰልና መለያየት ምን ይመስላል በስነ ጥበብ ዙሪያ? እንግዲህ በኔ እውቀት የሩሲያ ትልቅ እንትን ነው፣ ግን ሁሉም የየራሱ መልክ አለው። ፓሪስ ትይጂ የጥበብ ሀገር ናት።
እነ ሉቭርን የመሳሰሉ ትላልቅ ሙዚየሞች እና ሙሴ ዶርስ የሚባሉ አሉና ሉቭር ገብተሽ መውጣት ይከብዳል። እኔ አንድ አራት ጊዜ አይቼዋለሁ። በቃ አዲስ ነው የሚሆንብሽ። ለአርት ያላቸው እንትን ከፍተኛ ነው። የአርት መንደሮች አሏቸው፣ ግን ሁሉም የየራሱ መልክ አለው። በበጎ ፈቃድ ያው የተወሰነ ስምህ ይነሳል በማህበራዊ ሚዲያ። እንዲሁም በአንድ አጋጣሚ ያንተን ስም ሰርች ሳደርግ ያገኘሁት ዘሀበሻ ስላንተ ዘግቦ ነበረ። ከዚህ በፊት አንድ ያደረከው ድጋፍ ነበረ። እሱ ብቻ አይደለም፣ ሌሎችም ስራዎችን ትሰራለህ። በዚህ ዙሪያ ያለህን እንቅስቃሴ የተወሰነ ብታጫውተን። እንግዲህ አንዳንድ ጊዜ ያው አንዳንድ መተጋገዝ የሚፈልጉ ሁኔታዎች ሲፈጠር ባለኝ አቅም ለማገዝ እሞክራለሁ። እንዲህ እንትን ነው የሚባልም ባይሆን ግን ያው የግድ ሲሆን መተጋገሱ የግድ ነው። በዛ አንዳንድ እንትኖች ላይ ተሳትፌያለሁ። ያንን ነው ማለት የምችለው። በስነ ስዕል ዘርፍ ያደረካቸው የበጎ ድጋፍ እንቅስቃሴዎች አሉ? እንግዲህ ከስዕል ጋር በተለይ በተገናኘ ወደ ቤተክርስቲያናት የስዕልን እንትን ሲፈልጉ በዛ መልኩ አድርጌያለሁ ብዬ አስባለሁ። ለወደፊት የምታስባቸው ወይ ደግሞ አሁን እያደረካቸው ያሉ ስነ ስዕል ጋር የተያዙ እቅዶች አሉ? እሱም ታካፍለን። እንግዲህ እግዚአብሔር በፈቀደ ምናልባት ወደፊት ከተመቻቸ የራሴ የስዕል ማሳያ እንዲኖረኝ እፈልጋለሁ፣ ሁኔታዎች ከፈቀዱ። እሱን እንደ በቀድ ደረጃ። ከዛ ባለፈ ማስተማር ብችል ደስ ይለኛል። እንግዲህ በተለይ እድሜ ገፋ ሲል ወደ ጡረታ ሲገባ እንደዚህ አይነት ማህበራዊ አገልግሎቶች ላይ ተሳተፍ ደስ ይለኛል። በስተመጨረሻ ለተመልካች ልታስቀር የምትፈልገው ሐሳብ ካለ እድሉን እሰጥሃለሁ። ተመልካቹ ከስነ ጥበብ ወይም ከሌላውም እንትን ጋር የበለጠ መቀራረብ ቢችል፣ በተለይ ልጆችን ከታች ጀምሮ ለስነ ጥበብ፣ ምክንያቱም ብዙ ነገር ጥበቡ ብዙ ነገር ውስጥ ይገባል፣ አይን ይገልጣል። ነገ ላይ ሀብታ ካፕተን ልናደርግ ከምንችላቸው አንዱ የጥበብ ውጤቶችን መግዛት ነው። ሰዓሊ የግድ መሆን አይጠበቅብንም። የጥበብ እውቀቱ ካለ ቤታችን ገዝተን የምንሰቅለውን ስዕል ለድርጅቶቻችን ምን ያስፈልጋል የሚለውን ውበት እንዲፈጥር የሚያደርግ ነገርን መረዳት እንዲቻል ልጆችን ማስተማር በተለይ ያ የተለየ ነገር ሊያመጣልን ይችላል ብዬ አስባለሁ። እና ህብረተሰቡ በዛ ውስጥ ራሱን ቢያስቀምጥ ነው። ዳዊት ለገሰ ስለነበረን አጭር ነገር ግን በጣም ቆንጆ ቆይታ በጣም አመሰግናለሁ። ምናልባት ያው ዛሬ እንግዲህ ወደ ሩሲያ ትመለሳለህ እና ያው መልካም መንገድ ይሁንልህ። በዚህ አመሰግናለሁ። እኔም ስለጋበዛችሁ ስለኔ ጥበብ ህይወት እንድናገር ስለፈቀዳችሁ እኔም በጣም አመሰግናለሁ።